ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። በምንለቃቸው ቪዲዮዎች በብዙ እየተባረካችሁ እንዳላችሁ አምናለሁ፣ ተስፋም አደርጋለሁ። እግዚአብሔር አምላክ ስሙ ይባረክ። ዛሬ ደግሞ የመጣሁት በፓስተር ትዝታው ሳሙኤል ዙሪያ እየተነገሩ ያሉ አንዳንድ ጉዳዮች አሉ። እሱን በተመለከተ ተገቢ የሆኑ እንደ መጽሐፍ ቅዱስ ቃል ምላሽን ለመስጠት ነው በፊታችሁ ያለሁት። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በሆነው ነገር በእውነት በጣም አዝኛለሁ። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ለአምላካችን ይሁን እና እስቲ እንግዲህ እያንዳንዱን ነገር አንዳንድ የሰበሰብኳቸው ቪዲዮዎች አሉ። እነሱን እያጫወትኩ በተገቢው መንገድ ተገቢውን የእግዚአብሔር ቃል መልሶች እሰጣለሁ እና በዚህ የእግዚአብሔር ቃል ምላሽ ሊያመልጡ የተገባቸው ሰዎች፣ ሊድኑ የተገባቸው ሰዎች ይድናሉ፣ የማይድኑ አይድኑ፣ የማያመልጡ አያመልጡም። ሁሉም ይሰማሉ ብዬ ሳይሆን ነገር ግን በቅንነት ሰምተው የሚተርፉ ሰዎች ስላሉ እንደገናም ደግሞ የሚያመዛዝኑና ከአመፅ ከጥፋት ከተለያየ ነገር ራሳቸውን የሚለዩ ሰዎች እንዳሉ ስለማውቅ እንደ እግዚአብሔር ቃል የሆነውን ምላሽ እሰጣለሁ ማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ክብር ለእግዚአብሔር ለአምላካችን ይሁን። በመጀመሪያ እስቲ አንድ ወንድም የተናገረው ነገር አለ። በፓስተር ትዝታው ሳሙኤል ዙሪያ የተናገረው ነገር አለ። ማለት ፓስተር ትዝታውን እንደ ጥፋተኛ በመቁጠር ያው እያንዳንዱ ያቀረባቸው ትምህርቶች ጽርፈትና ዘለፋ ያለበት እንደሆነ እና ከዚህ ይልቅ እኛ በንጽጽር መማማራችንን ማቆም የለብንም የሚል ነገር ነው ያቀረበው። ይሄ ወጣት የምደግፍለት ነገር አለ፣ ደግሞ ያላየው አንዳንድ ነገሮች ደግሞ አሉ እና በደንብ እንደ እግዚአብሔር ቃል ነገሩን እንመለከታለን። ማለት የፓስተር ትዝታው ሳሙኤልን መልእክቶች ባለመቀበል ዘለፋና ስድብ እንደሆነ ከተናገረ በኋላ እዚህ መካከል ግን ንጽጽር መስራት ይቻላል። ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ቤተ እምነት አምነው እንዲመጡ ቀጥተኛዋን እውነተኛው እምነት ይህች ናት ብሎ ማምጣት ማለት ነው። በመዝለፍና በማንቋሸሽ ግን አይደለም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን እውነተኛ ነኝ ያለ የፕሮቴስታንት አካልም ደግሞ ከቻለ ይህች ናት እውነተኛ እምነታችን፣ የእናንተ በዚህ በኩል ትክክል አይደለም፣ የኛ ደግሞ በዚህ ትክክል ነው ብሎ ከኛም ቤተ እምነት ሊወስድ ይችላልና በንጽጽር መስራት ይቻላል ብሎ የተናገረው ሐሳብ አለና እስቲ በመጀመሪያ የዚህን ወጣት ልጅ ሐሳብ እንስማ። ብዙ ጊዜ ቪዲዮ እየሰራ የኦርቶዶክስ ልጅ ነው፣ ቪዲዮ እየሰራ ሲለቅ አየዋለሁ እና ከሱ ሐሳብ ተነስተን እንግዲህ ማየት የተገባንን እውነት እንደ እግዚአብሔር ቃል እናያለን፣ እንመለከታለን። ወደ ቪዲዮ መልሳችኋለሁ። ቪዲዮን ተከታተሉ፣ ተባረኩ። እዚህ መካከል ግን መታሰብ ያለበት ንጽጽር መሰራት ይቻላል። ለምሳሌ ከሙስሊም ቤተ እምነት ወይም ደግሞ ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ቤተ እምነት አምነው እንዲመጡ እውነተኛዋ ሃይማኖት፣ እውነተኛዋ መድኃኒት፣ መዳኛ መንገድ፣ ትክክለኛዋ እምነት፣ ቀጥተኛዋ እምነት ይህች ናት ብሎ ያችን አሳምነው ማምጣት ማለት ነው። በትምህርት እንጂ በስድብ ያሉትን ነገሮች በመዝለፍ በማንቋሸሽ አይደለም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቻለ ፕሮቴስታንት የሆነ አካል ደግሞ ይህች ናት እምነታችን ትክክለኛ፣ የእናንተ በዚህ ልክ አይደለም፣ የእኛ ደግሞ በዚህ ልክ ነው እያሉ ቅዱሱን መጽሐፍ መሰረት አድርጎ ንጽጽር እየተሰራ ሰዎችን መውሰድ ይቻላል እንጂ እንዲህ አይነት የሆኑ በእውነት ሃይማኖትን ከሃይማኖት የሚያጋጩ የሌላውን እምነት ጥላቻ የተሞላበት ንግግር መነጋገር በጣም ፈጽሞ የተከለከለ ነው።
እሺ እግዚአብሔር አምላክ የተመሰገነ ይሁን። ይሄ ወጣት ልጅ ጥሩ ነው። ንጽጽርን መመኘቱ በጣም በጣም ለማደግ መፈለጉን ያሳያል። አንደኛ ትርፍ ለማምጣት በእምነቱ እሱም ማርኮ ሰዎችን ወደሚያምነው የኦርቶዶክስ እምነት እንደገናም ደግሞ የኔ ብቻ ሳይሆን ፕሮቴስታንቱም ደግሞ በዚህ ነገር ቅዱሱን መጽሐፍ ጠቅሶ እንዲህ ነው ብሎ የኔ ትክክል ነው ብሎ ከቅዱሱ መጽሐፍ የተነሳ ሰዎችን ወደ ራሱ ማድረግ ይችላል እና ንጽጽር የተከለከለ አይደለም እና ንጽጽር መስራት ይቻላል ብሎ ነው የተናገረው። ይሄ ጥሩ መክፈቻ ነው፣ ጥሩ ነገር ነው፣ ጥሩ እሴት ነው፣ ጥሩ ሐሳብ ነው። በጣም ነው ይህንን ልጅ ሐሳቡን የደገፍኩት ማለት ነው። እግዚአብሔር የተመሰገነ ይሁን። ምንም እንኳን የትዝታውን ትምህርት ዘለፋና ማንቋሸሽ ነው ብሎ በዚህ መንገድ ቢያስብም ነገር ግን በንጽጽር መስራት ይቻላል ማለቱ ጥሩ ነገር ነው። ለእድገት በር ከፍቷል ማለት ነው። መወያየትን ይፈልጋል ማለት ነው። ማደግን ይፈልጋል ማለት ነው። እንግዲህ ወደዛ ነገር ከመሄዴ በፊት ፓስተር ትዝታው አንቋሿል ወይ ዘልፏል ወይ የሚለውን ነገር በጥቂቱ ማየት ያስፈልጋልና ዘልፏል ብዬ እኔ አላስብም፣ አላምንም። ፓስተር ትዝታው ዘለፈ፣ አንቋሸሸ ኦርቶዶክስ ቤተክርስቲያንን ብለን ብዬ ልል እኔ አልችልም። ማለት ምንድነው ይህንን ልል የወደድኩበት ምክንያቱን እሰጣቸዋለሁ። ምክንያቱን እሰጣቸዋለሁ። ዘለፈ አንቋሸሸ እኮ የሚባል ነገር አይደለም። ፓስተር ትዝታው እንግዲህ ግልጥልጥ አድርጎ እውነቱን ተናገረ ነው የምንለው እና ጠንካራ ነው መልእክቱ። ዘለፈ አንቋሸሸ ለማለት ግን አይቻልም። ለምን ብላችሁ ብትሉ ፓስተር ትዝታውን ዘለፈ አንቋሸሸ የምንል ከሆነ አሁን በቅርቡ ይሳደቡ የነበሩ ካህናት አሉ። ፓስተር ትዝታውስ ማስረጃ እያቀረበ በማስረጃ እና በመረጃ ነው እየተሟገተ ያለው። ብዙውን ጊዜ አይታችሁ ከሆነ በቅንነት የምትመለከቱ ከሆነ ያለ ማስረጃ አልተናገረም። በማስረጃና በመረጃ ነው እያቀረበ ያስተምር የነበረው። እሱ ለራሱ መልስ መስጠት ይችላል። እኔ መልስ ልሰጥለት ብዬ አይደለም። ነገር ግን እውነታውን መናገር አስፈላጊ ስለሆነ አብዛኛውን ቪዲዮዎቹን ስታዩ ዘለፋ ነው ምናምን ብለው ብዙዎቹ ከሰውታል። ግን ዘለፋ ብቻ አይደለም፣ ማስረጃና መረጃን አቅርቧል። በዛ ውስጥ ደግሞ ገስጿል። መጽሐፍ ቅዱስ ገስጽ፣ ዝለፍ፣ ምከር፣ የህይወትን ቃል ሊታገሱ የማይችሉበት ጊዜ ይመጣልና ብሎ ስለሚናገር እንደ እግዚአብሔር ቃል ገስጿል፣ ተናግሯል። ነገር ግን በኃይል በቃ ውርደት ባለበት ንግግር በጣም ጸያፍ እግዚአብሔር በማይፈቅደው የስድብና የዘለፋ ቃል ተገልጠው የተናገሩ የሉም ወይ? እኛ ስንጠጣ አይደል እንዴ የከረምነው የኖርነው? አሁን ድረስ ከስድብ መች ተርፈን እናውቃለን? ይሁን ግድ የለም። ስለ ክርስቶስ መሰደብ መልካም ነው። ሲሰድቡት ኢየሱስ አልተሳደበም፣ አልዛተም። በጽድቅ ለሚፈርደው ዳኛ ራሱን ሰጠ ነው የሚለው። ይኸው መጽሐፉ ይናገራል። እኛ ክርስቲያኖች ስለሆነ አንሳደብን። መጽሐፍ ተሳደቡ ስለማይለን በጽድቅ ለሚፈርደው ዳኛ ራሱን አሳልፎ ሰጠ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ብሎ ነው የሚናገረው። ስለዚህ ጌታ ያስተማረን ስድብን አይደለም። ኢየሱስ አልተሳደበም፣ አልዛተም። በጽድቅ ለሚፈርደው ዳኛ ነው የሰጠው። ስለዚህ እኔም አሁን ብዙ ዓመት ነው በዚህ ራእይ በዚህ አገልግሎት ውስጥ ያለው ስድብ በቃ እንደ ቁና ነው። በቁና ውስጥ እንዳለ እህል ነው ላይ የፈሰሰው። ሁሌ ነው የምንጋተው የኦርቶዶክሳውያንን ስድብ።
ከሰንበት ተማሪው ጀምሮ ከካህናቱ ጀምሮ በቃ ምን ልበላችሁ ሁሌ ስድብ አይደለም እንዴ? በቲክቶክ ቢሆን በዩቲዩብ ቢሆን ኦርቶዶክሳውያን በዚህ አይደለም እንዴ? ጸጥ ረጋ ብለው እኮ አይሰሙም። በጣም በመሳደብ ነው የሚታወቀው። የትኛው አማኝ ወንጌላዊ አማኝ ነው የተሳደበው? እስቲ ያው እኔ ወንጌላውያን አማኞች አንዳቸውም ወጥተው ሲሳደቡ አላየው። መጽሐፉ ይከለክላቸዋል። ነገር ግን ኦርቶዶክሳውያን ቤተ አማኞች ሊውጡን ነው የሚደርሱ። ስድባቸው አያድርስ ነው። እኔንም ፓስተር ትዝታውን በጣም አይደል እንደሚሰዱት ሁሉ ጊዜ በጣም እየዘገነነን ነው የምናየው። አንዳንዴ እኔ ከማይ ባላይ ነው የምለው። ምን በቃ እኛን በማዋረድ በመሳደብ ነው። በስድብ ማን ነው የሚለወጠው? እስቲ ለመሆኑ ባካቸው ፓስተር ትዝታው ስለ ታቦትና ስለ አንዳንድ ነገር ተናገረ ተብሎ ተሳደበ፣ ቤተክርስቲያን አዋረደ ብላችሁ ፍርድ ቤት ልታቆሙት ትፈልጋለን። እናንተስ አሁን ያንን ነገር ቪዲዮ እኛ ራሳችን በጣም ለቅመን ወስደን ለፍትህ ለህግ አካላት ብናቀርብ እናንተን አያሳስርም? የእናንተ ስድብ ቄሶቹ አይደሉ እንደሚሳደቡት? ካህናቱ አይደሉ ቢያገኙ እንደውም ሊያርዱን ወደኋላ አይሉ፣ ሊበጫጭቁን ወደኋላ አይሉ። ምን ነው ታዲያ ትዝታው ላይ ሲሆን በረታ? በዚህ ቪዲዮ ብዙ ነገር ልትሉኝ እንደምትችሉ አውቃለሁ። ለምን ምን ነው በረታ? ለምን ወደ ራሳችሁ የጻድቅ አይኖች በራሱ ላይ ናቸው ነው የሚለው። ለምን ወደ ራሳችሁ አልተመለከታችሁ? እኛስ ለምን አላላችሁ? ስንት ስድብ አልተሳደባችሁም ወይ? በየፌስቡኩ በየዩቲዩብ አለን እኮ መረጃ። እንዲህ በጣም እኮ አጥረግርጋችሁ እንዴ! እኔ እንደውም ሰሞኑን ፎቶዬ ሁሉ ተገልብጦ ነበር። አብረን አገልግለናል ከነ አባ ተክለ ማርያም ጋራ። ፎቶአችንን ይገለብጣሉ፣ አውሬ ያደርጉናል። መዓት ነገር ነው እየተደረገብን ያለፍነው። አልከሰስንም፣ አልዛትንም፣ ምንም ያልነው ነገር የለም። ማን ነው የሚሳደበው? ካህናት። የህግ ከሆነ እኛ ማቅረብ አንችልም? የተሰደብንበትን ፎቶአችን የተገለበጠበትን በጣም ጽዩፍ በሆኑ ቃላት አሳፋሪ በሆነ ስድብ ሁሌ ነው ስድብን የምጠጣው እኔ ራሴ። ፓስተር ትዝታውማ ተው ይጠጣል። ስድብ የሚፈልቀው ከየት ነው? እና ሰሞኑን የተሳደቡ ካህናት አሉ። ካህናት እነሱ ታዲያ ቅቤ እየቀቡን ነው ያሉት። እነሱ መከሰስ የለባቸው? የፓስተር ትዝታው ሲሆን ስድብ ነው፣ የነዚህ ሰዎች ስድብ ግን ቅቤ ነው። ያውም እኮ ጎምቱ የተባሉ ትልልቅ መጋቤ ሐዲስ መጋቤ ብሉይ መምህራን ምናምን የተባሉ ናቸው እየተሳደቡ ያሉት። ፕሮቴስታንቱን መስደብ ነው፣ በቃ ማዋረድ ነው። ታዲያ ቅቤ እየቀቡ ነው ያሉት። ፓስተር ትዝታው ምን አለ? የትኛውን ካህን ነው ያዋረደው? የትኛውን እንትን ነው ያለው? ለምን የእሱን አጎላችሁ እንዴ? ዳኝነት ከሆነ እሱ እኮ በመጽሐፍ ቃል ነው የገሰጸው የተናገረው። መጣበታለሁ። በመጽሐፍ ቃል ነው ገስጽ ስለፍ ምከር ስለሚል በመጽሐፍ ቃል። እናንተ ግን ጉንጭ አልፋ ንግግር የዕድሜ ዘመናችሁን ፕሮቴስታንቱን እንደሰደባችሁ ነው፣ እንዳዋረዳችሁ ነው። እኔ ለማባባስ አይደለም። ለዚህ ነው መጽሐፍ እኮ በወንድም አይን ያለውን ነገር ስለምን ትመለከታለህ? በመጀመሪያ በራስ ያለውን አውጣ ነው የሚለው። እናንተ በእውነት ቤተክርስቲያኗ ክብርት ናት። አዎ ክብርት ናት፣ ታላቅ ናት፣ የመጀመሪያ ናት፣ ሐዋርያዊት ናት። ልክ ነው፣ ሐዋርያዊት ናት። ታዲያ ክብርት ከሆነች እናንተም ደግሞ ማስከበር አለባችሁ። ምን ብላችሁ ነው የምታስከብሩት? አፋችሁን ከክፉ ከልክላችሁ። የእናንተ ሲሆን ቅቤ ነው፣ የእናንተ ሲሆን በቃ ምርቃት ነው እንዴ? ስድብ ችለን እኮ ነው እኛ በጌታ ስለሆንን ግድ ነው። ማንም አሕዛብም ይስደበን ማንም ይስደበን፣ ሲሰድቧችሁ መርቁ፣ ለሚያሳድዷችሁ ጸልዩ ስለሚል መጽሐፉ ይናገራላ። እኛ መጽሐፉን ስለምናውቀው እንደ እግዚአብሔር ቃል መኖር ስለምንፈልግ ነው ማንሳደበው እንጂ ስድብ ጠፍቶ እኮ አይደለም። የመጣንበት እኮ በጣም ኃይለኛ እንዳትነሳ የሚያደርግ ንግግር መናገር ይቻላል። 3 ቀን ሙሉ
ስትረስ ውስጥ የሚከት ግን ከዛ ነገር ወጥተናል። መጽሐፍ ምንድነው የሚለው? አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩሮች ትሑታን ሁኑ ነው የሚለው። ክፉን በክፉ ፈንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ተጠርታችኋል ነው የሚለው። ስድብን በስድብ ፋንታ አንድ ክርስቲያን ከሆነ ስድብን በስድብ ፋንታ አይመልስም። ክፉን በክፉ አይመልስም። በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ ነው የሚለው። ለበረከት ተጠርታችኋል። እኛ ለበረከት እንደተጠራን ስለምናውቅ እንባርካለን እንጂ ስድብን በስድብ ፋንታ አንመልስም። አንተ እንዲህ ብለኸኛል እኔ ደግሞ እጨምርልሃለሁ ብለን በእንዲህ መንገድ እንድንገለጥ ወንጌል አያስተምረን። እንደውም ወእይጻ አብይ ነገር ማፉክሙ ከአፋችሁ ክፉ ቃል አይውጣ ይለናል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ብሎ ነው የሚናገረው። ኤፌሶን ምዕራፍ 4 ቁጥር 24 ጀምሮ ለሚሰሙት ጸጋንን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋቸው አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ብሎ ነው የሚያስተምረን እንጂ ስድብን አያስተምረንም። ስለዚህ ኦርቶዶክስ ሁል ጊዜ ነው መተው የሚሳደቡት፣ ወይም አስረጅ ቃል አያመጡም እኮ ምንፍቅና ነው ወይ ኑፋቄ ነው የሚሉ ከሆነ በመጽሐፍ ቃል መሞገት ነው ሁሌ ነው የምንጠራቸው። ነገር ግን ሁሌ ስድብ ነው። ታዲያ እነሱ ለምን አይከሰሱ? እኛ እኮ ማንከሰው በጽድቅ ለሚፈርደው ዳኛ ኢየሱስ እንደሰጠ ሲሰድቡት እንዳልተሳደበ ለሱ እየተውን ነው። አንተ ታውቃለህ ዳዊት እኮ እንትና ማን ነው አንደኛ ሳሙኤል 25 ላይ ናባል የሚባል ሰነፍ ነው። ዳዊትና ባለሟሉን በሙሉ ሰደባቸው። እንጀራ እባክህን ሌሊቱን ሙሉ መንጋህን ስንጠብቅልህ እንትን ብለናልና እባክህ ከእንጀራና ከወይን ላክልን ብለው ሲሉት ከጌቶቻቸው ቤት ለኮበለሉ እንጀራዬን እንዴት ሰጣለሁ? እንዴት በጎቼን ለነዚህ እሸልታለሁ? እነዚህ ከጌቶቻቸው ቤት የኮበለሉ አይደሉም ምን ብሎ ሰደባቸው ይላል። ባለጌ ነበር ይላል መጽሐፍ። የሚሳደብ ሰው ባለጌ ነው። በደንብ ነው የምንነግራችሁ መጽሐፉ ስለሚናገር። ህግም ይህን እንጂ እንዴ ተሐድሶአውያን ተሳዳቢዎች ናቸው፣ ሁሌ ወጥተው ይሳደባሉ። እናንተስ ምርቃት ነው እየመረቃችሁ ነው ያላችሁት እንዴ? አሁን በቅርቡ እንኳን መጋቤ ሐዲስ እሸቱ አለማየሁ አቡነ እንትናን ልጋጋም ብለው አልተሳደቡም? የአዲስ ኪዳን መምህር ነኝ ብለው ያወራሉ። ደግሞ መጽሐፍ እናውቃለን። ጳጳስ ልጋጋም ይባላል። በቃ የጳጳሱ መረዳት ከፍ ስላለ ጳጳሱን ልጋጋም ካሉ አስቡ ሌላውን ሰው ምን ሊሉ እንደሚችል። እና በዋነኝነት እንደው የምትሳደቡት እናንተ ናችሁ። እኛ በጽድቅ ለሚፈርደው ነው የተውነው። እንክሰስ ብንል እኮ ጎል ትገባላችሁ እናንተ። እኔ ስድብ አይደል እንደ የጠገብኩት ከወጣሁበት ከኦርቶዶክስ ጀምሮ ምን ያልሆንኩት ነገር አለ? እየተሸማቀቁ እየተደበኩ ነው እንጂ ለድብድብና ለግድያ ሁሉ አይደል የምትፈልጉት? እውነት እንነጋገር ከተባለ እንዴ እውነት እንነጋገር ከተባለ ማለት ነው እኔ ምንም አይከብደኝም ብደበደብም ስለ ክርስቶስ። ነገር ግን ትልቅ ቤተክርስቲያን አንጋፋ ቤተክርስቲያን ከሆነች ይሄ ከሷ አይወጣ፣ ይሄ ሊወጣ አይገባም። እናንተ እኮ መለስ ብትሉ ካህናት ብትታረሙ ህዝቡም ይታረማል። ሸሚዝ ሰብስቦ አይደለም እንዴ ዱላ ሊገጥም የሚሞክር? እዚህ ፌስቡክ ላይ እየተንተከተኩ የሚናገሩ እነማን ናቸው? ጉሮሮውን ይዘዛ መወርወር ነው ምናምን የሚለው ማን ነው? እሱ እኮ ይሄን የተናገረ ሰው አይደለም እኮ ጥፋተኛ እኮ ካህናት ናቸው። ካህናት ለምን? እነሱ ስለሚሳደቡ ስለሚራገሙ። ተሳደቡ ይላል መጽሐፍ፣ አዋርዱ ይላል መጽሐፍ። የፓስተር ትዝታው ሲሆን አመማችሁ።
እናንተስ ሁሌ አይደለም የምታዋርዱ? ሁሌ አይደል እንዴት አድርገን እንነጋገራለን? እርግማን ነው፣ ስድብ ነው። በጣም ነው ማዝነው። እንደውም በጣም እኛ በነበርንበት ጊዜ እንዲህ አይነት ስድብ አልነበረም። አሁን ግን በጣም እንዴ ጆንያ ሙሉ ስድብ ተሸክማችኋል እንዴ? ቲክቶክ እና ፌስቡክ ውስጥ ዩቲዩብ ውስጥ የምትገቡት በጭንቅ አይደል እንዴ እንትን የምንለው እኛ እንዴ? ኧረ እባካችሁ እያልን እየለመንን፣ መጽሐፉ ግን አይናገርም። አንጋፋ ቤተክርስቲያን ትልቅ ቤተክርስቲያን ከሆነች እንደ አንጋፋነቷ ትኑር። ቢያንስ እንደው ሌላው ይቅር ስድብን እንኳ ታስወግድ እንጂ እንዴ። ነገር ግን ያው የሰደቡ ሰዎች አሉ። ለምን ህግ ጋር አይቀርቡም? እነሱ ህጉ እነሱን ሲሆን አይመለከትም። ባለስልጣናት እነሱን ሲሆን አይመለከትም። ፓስተር ትዝታውን ብቻ ነው ቤተሰቡን ሊጎበኝ የሄደውን አንድ አገልጋይ እንደዚህ አድርጎ ለማሸማቀቅ መሞከር ህጉ እናንተን አይመለከትም እንዴ? እነዘበነ መጋቢ አዲስ እሸቱ የተሳደቡትን ስድብ አሁን በቪዲዮ አስደምጣችኋል። ህጉ እነሱን አይመለከትም? የኢትዮጵያ ህግ ያ አይመለከትም ወይ? እነሱ ስደቡ ተብለዋል እንዴ? ሀገር የኦርቶዶክስ ብቻ ነው እንዴ? እነሱም መዳኘት አለባቸው። ህግ ከሆነ ህግ ነው በቃ። የሀገር ደንብ የሀገር ህግ ከሆነ በዛ ህግ መሰረት እነሱም መዳኘት አለባቸው፣ ወደ ፍርድ መቅረብ አለባቸው። እነዚህ የተሳደቡ ሰዎች በሙሉ ኦርቶዶክስ ሰላማዊ የምትሆነው ያን ጊዜ፣ አለበለዚያ በፍጹም በጉልበት በስድብ ቅቤ እየቀቡን ነው እንደ ያሉት እነሱስ። እኛም እኮ ሰው ነን፣ ያመናል እኮ ስለ ክርስቶስ እየቻልን ነው። ጌታ ሆይ ይኸው ላንተ ሰጥቻለሁ። ዳዊት ምን አለ? ሊበቀለው በሄደ ጊዜ እግዚአብሔር ሰው ነው ዳዊት። ሚስትየው በቃ ቀድማ ሄዳ በበቅሎዋ አንደኛ ሳሙኤል 25 ላይ በሌማት እንጀራ ይዛ እባክህ እሱ እንደ ስሙ ሰነፍ ነው፣ እባክህ በገዛ እጅ ተሳካልኝ እንዳትል፣ እባክህ ተመለስ ከዚህ ከበቀልህ አለችው። አንቺ ሴት አእምሮሽ ታላቅ ነው አላት። እጄን ከደም መለሽ አለ። መጥፎ እኮ ነው ስድብ። ኃይለ ቃል እኮ ለበቀል ይቀሰቅሳል፣ ሰው ስለሆንን ማለት ነው። ዳዊት እጁን ከደም መለሰች በቃ። ከዛ በኋላ ጠጥቶ በገዛ እጁ ነው ሰክሮ የሞተው ሲነገረው። እነ ዳዊት እንዲህ ደንግጦ በውስጡ በቀሌን የተበቀለልኝ አለ ይላል። እጁን ከደም መለሰች። እና እኔ በጣም ነው ማዝነው። እኛ በጌታ ጸጋ ችለን ነው እንጂ ኦርቶዶክስን የባሰውን ስድብ የማይሰደቡ እነሱ ናቸው። እንክሰስ ብንል እኮ ጎል እናስገባለን። ቤተክርስቲያኗን ጥያቄ ምልክት ውስጥ መክተት ይቻላል፣ ግን ግድ የለም። ከዛሬ ነገ ይሄ የጥፋት መንገዶቻቸውን ይቀይራሉ፣ ከዛሬ ነገ ከእንቅልፋቸው ይባንናሉ በሚል ነው እየተውን ይመጣል እንጂ ስድብማ አይደለም። ስድብ ዛቻ አለ አይደለም? ድብድብ ሁሉ ማን ነው ተደባዳቢ? በድብድብ ሃይማኖት ይስፋፋል? እና እስቲ ቪዲዮውን እንስማ በመጀመሪያ። እንደው እኔ በአፌ ከምናገር ቪዲዮ ራሱ ይናገራል። እና ቪዲዮውን እንስማ የተሳደቡ ሰዎች ስላሉ። አራ ይህንን ጉድ ስሙ። በወንጌል ምክንያት እንኳን እስር መጣ። ደስ ይላል። በር መረጃ በትዝታው ሳሙኤል ላይ ቅድስት ቤተክርስቲያን ክስ መስርታለች። ስለዚህ ሁላችንም ኦርቶዶክሳውያን አሁን አንድ ሆነን ድምፃችንን ልናሰማ ይገባል። በጠቅላላ ሲናገራቸው የነበሩትን ቪዲዮዎች በማውጣትና በመልቀቅ ለአባቶቻችን ማሳየት አለብን። አሁን ትክክለኛ መንገድ ላይ ሄደናል። እግዚአብሔር ይመስገን። ድምፃችን እዚህ ድረስ ከተሰማ ሌላው ቀጣይ ነው። ስለዚህ የኢትዮጵያ መንግስት ይህንን አይተህ እዚህ ሰውዬ ላይ ፍርድ ልሰጥ ይገባል። ቅድስት ቤተክርስቲያናችን አባቶቻችንን እናግዛቸው። እሱንና እሱን መሰሎች እነ ዮናታንን ጭምር በቤተክርስቲያንና በአባቶች አፍ ላይ አፋቸውን ሲያላቅቁ የነበሩ ሁሉም ይጠየቃሉ። ስለዚህ እንኳን ደስ አላችሁ ኦርቶዶክሳውያን። ይህ ጅማሬ ነው፣ ፍጻሜውን ደግሞ እግዚአብሔር ያሳየን።
እስቲ ይሄንንም ስሙ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በትዝታው ሳሙኤል ክስ መስርታለች። ክሱም እንግዲህ ቤተክርስቲያኗን አንቋሿል፣ ሰድቧል በሚል ምክንያት ነው። እንግዲህ አንድ ጥያቄ አለኝ። እነዚህ ሰዎች መቼ ነው የሚከሰሱት? እስኪ በደንብ ተመልከቱ እነዚህን ቪዲዮዎች። አስተሮቹ ያልገባችሁ በነገራችሁ ላይ ማለት ነው ድንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ታጋንንት ከመናፍቃን የተሰወረች ናት እሷ። የግብር ልጆቹ የአርዮስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይንህ ከገሞራ አንተ ሰዶማዊ አንተ የገሞራ ልጅ ዳሩ ይገባሃል እንዴ? ሰይጣን ራሱን ተሻለ ብትሉት መድኃኒት ውጫ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ ይደረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ ማጅሞች መሆናቸው ይሄ የመናፍቅ ጸሎት የእንስሳ ነው። በቃ ዝም ብሎ ፕሮቴስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ወዳቸው ክብራቸው አምላካቸው ነው። ለመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭምጨባ፣ ብልጫ ይወዳሉ። እንገራችሁ። አዎ ታቦት መክተፊያ ነው። ዝንብ ማር አይጠበቅም እንደሚባለው ምን ጊዜም ከመናፍቃን ምንድነው የምንጠብቅ? ምንም አንጠብቅ። ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን የእነሱ ልጆች ናቸው ፖለቲከኛው ነው የመጡት። የኢትዮጵያ መከፋፈል መሰረት ምቆስ ነው ባይዘው። ይሄ የፕሮቴስታንቲዝም እንቅስቃሴ እንደዚህ ቀላል ነው። አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶና የዚህ ዱርዬ ይሄ እኮ ሀገር የለሽ እኮ መጤ ኩተት አራሙቻ ይዞ መጥቶ እዚህ የሚያፈስ እንደምታውቁት ይሆናል። ውሸታም የለም ውሸታም አጭበርባሪ ውሸታም የውሸታሞች ይቅምን ደጋ የውሸታሞች አንደኝ የብልጽግና ሰባኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክስተት ተጠቅሞ ሳንቲ ነው የሚሸክለው። ወንጌል አልሰበከም። ፕሮቴስታንት ጎረምሶች ቢዝነስና ኢየሱስ የተንታታባቸው ገንዘብና ገንዘብ ጦርነት የከፈለባቸው ኪሳቸውና ነፍሳቸው የተንታታባቸው ስልልቦች፣ ኮዳሞች፣ ባለቤት ስልቶች ይፈጣሉ። ያን ሰፈራ አይነት ዘላ ይገርማል። እንደሰማችሁት ነው። የፈለጉትን ይናገራሉ። እኛ ተነካን ብሎ መልሶ ያሳስራሉ። ይሄው እንደሰማችሁት ነው። እንግዲህ ይሄ ታዲያ ቅቤ ነው እንዴ? ወይም ዘይት እያፈሰሱብን ነው? ወይም እየባረኩን ነው? የድሮ አባቶች ናቸው የባረኩን። የአሁኖቹማ በጣም መንገድ የለቀቁ ቁጭ ብለው ሊማሩ የሚገቡ ናቸው። እውነቴን እኔ ለማንም ሳይድ አድርጌ አይደለም። በዚህ ጉዳይ እኔ ከፓስተር ትዝታውም አልተገናኘውም። እኔ ወደ ሀገር ቤት ሲሄድ እንዲሁ ሄደ ተብሎ ቪዲዮውን አየሁ እንጂ በፍጹም ሚኒስትሪያችን ለየራስ ነው። ነገር ግን እውነታውን ስለማቅ ነው ይሄን የምናገረው። ከኔ ጀምሮ የሚደርስብን ነገር አያድርስ ስለሆነ ስለ ወንጌል ዋጋ መቀበል አለብን። በስሙ ልታምኑ ብቻ ሳይሆን መከራ ልትቀበሉ ተጠርታችኋል ስለሚል ተጠርተናል። በቃ መከራንም ልንቀበል የተጠራለን። ስለዚህ እንጸልያለን በቃ ከዛ ፈተና ለመዳን እንጂ ስድብማ በዋነኝነት ኦርቶዶክስ ነው እያጠጣን ያለው። ቢያገኘን እንደውም ማሳቻ ቦታ ሊደበድቡልን ይችላል። በጣም ነው ማዝነው ኦርቶዶክስ ቤተክርስቲያን። በእውነት አፍራለሁ አንዳንድ ጊዜ። በጣም አልሰለጠንም። ሰው እኮ መብት አለው አይደል እንዴ? መብት አለ። በጣም ኦርቶዶክስ እንላለው እንጂ በፕሮቴስታንትም አግሬሲቭ የሆኑ ሰዎች አሉ። ፓስተር ምናምን የተባሉ እንኳን አልሰለጠኑ። አንዳንዶቹ አግሬሲቭ ነን፣ ገና አልተቀየርንም። ሪሞት ኤሪያ እንደሚኖር ገና ምንም ነገር እንደማያውቅ በንግግር በጠረጴዛ ዙሪያ በሰላማዊ መንገድ መፍታት ሲቻል ስድብ፣ ጉልበት ጭምር መጠቀም በጣም ይሄ እኮ አላዋቂነት ነው። መቼ ይሄ ጨለማ ከምድሪቱ ላይ እንደሚነሳ ባላውቅም የሃይማኖት ሀገር ይባላል እንጂ የወንጌል መዲና ይባላል። ገና ገዳይ ነን። በቃ ገዳይ
ዲያቆናቱ ምናምን ሰንበት ተማሪ ገዳይ ነጠላ ለብሶ እኮ ገዳይ እኮ አሳቻ ቦታ ካገኘ ደም ነው የሚያፈስ። ምኑን ሰበክ ነው ታዲያ? እውነት ለመናገር ደግሞ ይህን እውነት ስንናገር ቁጣችሁ መከራ አያድርስም። አንድ ምሳሌ ልስጣችሁ። አንድ የጌታው አገልጋይ የሆነ ውሻ ነበራል እና ጌታው ተናደደበትና ደበደበው አሉ በኃይል ውሻው ደበደበው። ከዛ በኋላ እየጮኸ ውሻው እግሩ ስር ሄዶ ይጠቀለላል። እየጮኸ እግሩ ስር በኃይል እየጮኸ ርር ብሎ መጨረሻ ላይ ደብድቦ አልጠግብ ሲል በጥርሱ። አንዳንድ ልከኛ የሆኑ አባቶች አሉ። በቃ ልጆቻቸው በአጣና የሚደበድቡ ነው ያውቃል። በአጣና በመስኮት ዘለው እኛ ጋር እኔ ቤተሰቤ ጋር በምኖር ጊዜ ገና ሕፃን ሆኜ ዲያቆን ሆኜ ማለት ነው እኛ ቤተሰብ እናሳድራቸው ነበር። የቄስ ልጆች ናቸው። ቄሱ በቃ እንደፈለገ ዋልጌ። በጣም የሚገርማችሁ አራት ሰው ነው ምናምን መስሎ በቃ ነጭ ጋቢ በቃ ሚስትየዋ አጥባለት ልጆቹ አጥበውለት ተንከባክበው ነው ብዙ ነፍስ አባት አለ። ሲመጣ ግን ጠጁን ከልብሶ አረቄውን ጠጥቶ በአራት እግሩ ነው ዳዴ እየዳህ ቤቱ የሚገባው በሸክም። በዚህ ላይ ኃይለኝነቱ ልጆቹን በቃ ካገኘ በእንትን በሽመል እንከትከት ታርጎ ጉልበተኛ ነው። በቃ እኛን ሁሉ ሊደበድብ የሚፈልግ ነው። እና ድብድብ በአርጎ እንትን ስለሚላቸው በመስኮት ነው የሚያመልጡት ልጆቹ። በቃ አባት ስለሆነ አይናገሩት እንግዲህ ወይ አይደበድቡት። በመስኮት ተሰባብረው ጭካኔው በቃ ገርማቸው እና ቃለን እኛ በቤተ ክህነት በጣም ጨካኝ የሆኑ ሰዎች እንዳሉ እና ወደ ምሳሌ ልመልሳችሁ እና ደበደበውና ከዛ በጥርሱ ሲለው ያ ውሻ ቀና አለና አሁንማ የድሮውን አስታወስከኝ አለው ይባል። የድሮውን መንከስማ ከሆነ እኔ ብሳለው ነው። የድሮውን አስታወስከኝ። እኔ እኮ በቃ ተለውጬ ነው ለአንተ ጌታ የሆንኩት ለአንተ አገልጋይ የሆንኩት። በጥርስህማ እንትን የምትለኝ ከሆነ የድሮውን አስታወስከኝ አለው ይባል። አያችሁ፣ ይህ የድሮውን እንደዚህ የሚያስታውሱ ሰዎች አሉ። የድሮ እኔ እንደ ኦርቶዶክስ ልበል እንጂ ፕሮቴስታንትንም ወቅሳል። ሊደባደቡ የሚደርሱ አፍንጫ ለአፍንጫ ተለቃቅተው እኔ ምንም አድሎ የለኝም። እኔ ወገናዊነቴ ለእግዚአብሔርና ለክርስቶስ ኢየሱስ ለማንም አይደለም። ስለዚህ ከተናገር ሁሉንም እናገራለሁ። ግን ዋናው ኦዲየንሴ ኦርቶዶክስ ስለሆነ ኦርቶዶክስን እናገራለሁ። እግዚአብሔር እኔ የእግዚአብሔር አገልጋይ ነኝ። ስለዚህ የድሮውን አስታወስከኝ። ድብድብማ እኮ በደጅ ያለን አይደለም። ሰው ሃይማኖት ቤት መጥቶ የሚጠለለው እንደየቤተ እምነቱ ይለያይ አረዳዱ እንጂ መጥቶ እኮ ሃይማኖት ቤት የሚጠለለው ከዛ ከድሮ ነገሩ ሊቀየር አይደለ? ግን ያ የድሮ ነገር ብሶ ከተገኘ ቸርች መሄዱስ ምንድን ነው ትርጉም እንዴ? ምንድን ነው ማስቀደሱ መቀደሱ? እንዴ አሃዱ ሌሊት ተነስቶ ማህሌት መቆሙ እዛው ማህሌት ድብድብ ካለ አይተን የለ እንዴ? ካህናት ካልጋሪ እንኳ ሳይቀር እኮ ተደባድበዋል። እዚህ በሰለጠነው ዓለም መጥተው የሀገራቸው ሳያንስ በጣም ነው የሚያሳዝነው። የሀበሻ እንትን ገና ነን፣ አይሁድ ነን። እውነቴን ነው የምላችሁ። በቃ መቼ እንደምትቀበሉኝ አላውቅም እንጂ ይሄን እንትን ገና አይሁድ ነን። ከዚህ ሳንፈታ ሃይማኖት ወንጌል ልንሰብክ አንችልም። ስለዚህ ገላትያ መጽሐፍ ላይ ምን ብሎ ይናገራል መሰላችሁ? የኦርቶዶክሱ በዛ አማኙስ ቶሎ ይቅር ለእግዚአብሔር ይባባላል። መቼም ሰው ስለሆነ ይጋጫል የተለያየ። ግን ኦርቶዶክሱ ቂመኛ ሆኖ በቃ መንገድ ጠብቆ ወይ እንደዚህ የስንት ዓመት ቂም ድብድብ፣ ይሄ እኮ ተገቢ አይደለም። እና በመጽሐፍ ቅዱስ ምንድን ነው የሚናገር? ቲቶ መጽሐፍ ላይ እንዲህ የሚል ቃል አለ። እግዚአብሔር የተባረከ። እንዲህ ዛሬ እውነቷን እንቅጭቅጯን ነው የምናግራችሁ። ክብር ለእግዚአብሔር ይሁን። ቲቶ ምዕራፍ 3 ቁጥር 4 ላይ
እኛ ከቁጥር 3 ጀምሮ ላምበው። እኛ ደግሞ አስቀድመን የማናስተውል ነበር፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። እኛ መቼ? አስቀድመን የምንጣላና የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስራ ስለነበረው አይደለም። ያን መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው፣ ቃሉ የታመነ ነው ብሎ ይናገር። አስቀድመን ባልተለወጠው ስብዕናችን ማንነታችን የምንጣላ የምንጠላላ፣ እርስ በርሳችን የምንጣላ የምንጠላላ ነበርን፣ በክፋት በምቀኝነት የምንኖር። አየህ። ስለዚህ ወደ ሃይማኖት ቤት የመጣኸው ምቀኝነትን ልትጥል፣ መጣላትን መጠላላትን ልታስወግድ ነው። ዝም ብሎ ነጠላ ለብሶ ገዳይ መሆን ግን ሃይማኖት ነው። ሃይማኖት አለው ብዬ እኔ ፓጋኒስት ነው የምለው። እንዲህ አይነቱን ሰው ገዳይ ነው። ገና ይሄ ጫት ቅሞ አሽሽ ምናምን ጠጥቶ ጫት አስክሮት ለበቀል እንደሚነሳ እንደ ማንኛውም ሰው ባገኘበት ቦታ ሰውን ሊገድል እንደሚነሳ ሕግ ካልዳኘው በቀር ማንም አይዳኘው። እንዴ የሃይማኖት ልብስ ለብሶ ካባ ደርቦ መስቀል ይዞ፣ እንደውም አንዱ ጳጳስ እኮ መስቀል የመጨረሻችን ነው፣ ይህንን ይዘን ከዚህ ወዲያ ምንድን ነው ብለው ተናግረዋል። አንድ አቡን ብዙ ውንብድና አይተው። ስለዚህ ነጠላ ለብሶ ካባ ለብሶ ለግድያ መነሳት በጣም ጽዩፍ የሆኑ ቃላት፣ የስድብ ቃላትን መሰንዘር አግባብ አይደለም። ያሳፍራል። በእውነት በጣም ነው የሚያሳፍረው። የትኛውን ምዕመን ነው ልትይዙት የምትችሉት ታዲያ? እንደዚህ የተሳደባችሁ ለሃይማኖት ለእምነት ለዚች ለታመነች ቤተክርስቲያን የምትቀኑ ከሆነ ያንን እውነት ነው ለህዝብ መስጠት ያለባችሁ እስከ መጨረሻው በትዕግስት። እንደውም ህዝብ ይስደባችሁ፣ ወጣቱ ሌላው ይስደባችሁ፣ እናንተ ሰውን መሳደብ የለባችሁ። ሲጀመር ሰውን ልታሳድዱ ልትገድሉ አግባብ አይደለም። በጣም አሳፋሪ ነገር ነው። ህዝቡ ይሰድባል፣ ካህናቱ ብሰዋል። ምን ፍቅና ነው ምናምን እንዲህ እስክስታ የሚመታው እንዴ? ጠጥቶ እንትን ብራንዲና እንትን ይዞ እስክስ የሚለው ማን ነው? ብራንዲ ተፈቅዷል ለካህን? ጠጅ ተፈቅዷል? ይህን መቼ አስተካከላችሁ? ተዉት ሌላውን የህይወትን ቃል። ይህንን ሰው ከጠጣ ከሰከረ እኮ ሌላም ነገር ያደርጋል። ተሐድሶ እኮ እንታደስ፣ እንለወጥ፣ ወደ ቀደመ መሰረቷ ወደ እግዚአብሔር ቃል እንመለስ፣ ወደ 66ቱ ቅዱስ መጽሐፍ አልን እንጂ ሌላ ያልነው ነገር የለም። አይ ተሳስታችኋል የምትሉ ደግሞ ከሆነ ኑና ሞግቱን በአደባባይ በቃ ጠረጴዛ ተዘርግቶ እንነጋገር ነው ያለ። ከድሮ ጀምሮ እኔ ራሴ በተባራሪ ወረቀት ነው ተሳድጄ የወጣሁት። አንድ ያናገረኝ የቤተ ክህነት ኃላፊ የለም። አንድ ያናገረኝ ሲኖዶስ የለም። በቃ ውግዘት ደረሳችሁ ሲባልና ያ የውግዘት ደብዳቤ ነው እጄ አሁን ድረስ አለ፣ ለትንግርት አስቀምጨዋል። ከዛ በኋላ ምን ውግዘት ብቻ መውጫ መግቢያ ሁሉ ያጣንበት ጊዜ ነበረ። ቋንጃን ቆረጥን። እንግዲህ ስተን ከሆነ በሳትንበት እግዚአብሔር ቃል መነጋገር ነው እንጂ እንዴ ለሞት መፈለግ። እኛን ገላችሁ ትጸድቃላችሁ እንዴ? እኛን ደብድቦ ሰው ደብድበ ትጸድቃለህ የሚል ትምህርት አለ እንዴ? ሰው ከደበደብክ እኮ አንተ ራሱ ትምህርት ያስፈልጋል። ከገዳይነት መውጣት አለ። ነፍሰ ገዳይ የእግዚአብሔር መንግስት አይወርስም። እንደውም ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ክርስቲያን ወንድሙን ሊጠላ አይገባ፣ ሰውን ሊጠላ አይገባ። ሌላ ቀርቶ ወንድሙን ጨርቃም ደንቆሮ ብሎ የሚሳደብ ሰው የገሃነም ፍርድ ይገባዋል ነው የሚለው። ይህን ሳንጥል የትኛውን ወንጌል ነው ቅድስት ርትዕት ንጽሕት የሆነች ቤተክርስቲያን እንደዚህ ብለን የምንናገረው? ስንት ጉድ አለ አይደለን? ችለናችሁ እኮ አንድ ቀን ከሌላ ቀን መለወጥ ይሆናል ለኦርቶዶክሳዊት ቤተክርስቲያን። ለምን? መሰረቷን ስለምናውቅ።
እውነቷን ከዚህ በፊት የቆመችበትን አለት ስለምናቅ ለውጧን ስለምንጓጓ ነው እንጂ የሚያጓጓ አይደለም ህይወታቸው። ድግምቱ የለም፣ አስማቱ የለም፣ መተቱ የለም። ከዛ መልስ በጥላ ወጊ ምናምን መገዳደል የለም። ምን እኮ ፀሐይ የሞቀው አገር ያወቀው እኮ። ይሄማ መወገድ ግድ አለበት። ይሄ እኮ የመንግስት ባለስልጣን የሚያቆመው ነገር አይደለም። ከቤቷ ስለወጣን ነው የምናስተምረው። ልንዘልፋት ልንሰድባት አይደለም። ያንን ይሄ እንከ ሰንኮፍ የሆነ በጣም መርዝ የሆነ ነገር ነቅላ እንድትጥል ነው። ከጥንቆላ፣ ከመተት፣ ከአስማት፣ ከድግምት፣ ከግድያ፣ ከስድብ እንድትላቀቅ ነው። ከስድብ ጋር ኢየሱስ አብሮ አይሄድማ። የሥላሴ አማኝ ነኝ ማለት አይቻልም። ስድብ ከዲያብሎስ ነው። ስድብ ከክፉ ነው። እንዴ የስድብ አፍ የተሰጠው ዲያብሎስ ነው። ከአንድ አፍ መራራና ጣፋጭ ሊወጣ ይችላልን አለ ያዕቆብ። በዚህ አፍ ትባርካላችሁ፣ በዚህ አፍ ትረግማላችሁ። አንድ ሰው ተናዶ እንኳን በጣም ኃይለ ቃል ሊናገር አይገባም። የጸጋ ቃል የሚያንጽ ቃል ነው መናገር ያለበት። ስለዚህ እንደ ህጉ ከሆነ እንግዲህ እናንተም ቅቤ እየቀባችሁ አይደለምና እናንተም በፍትሐ ብሔር ህግ ተከሳችሁ ልትቀርቡ ይገባል ባይ ነኝ። መንግስት ይሄንን በዚህ መንገድም ማየት አለበት። ምንም አድልዎ የለም። አንጋፋ ናት፣ ብዙ ህዝብ ያለባት ቤተክርስቲያን ናት እና ያንን አስመልክቶ ጥሩ ጤናማ ወንጌል የሚያስተምሩ ሰዎች መንገላታት በሀገሪቱ ውስጥ አይገባቸው። ነፃነት ሊኖር ይገባ። ምንም አንጋፋቱን እኛም ከቤቷ ነው የወጣን ካህናት ነን። በኃይልና በጉልበት ገፍትረው ነው ያወጡን እንጂ መውጣት አንፈልግም። እዛውም ልናስተምር ነው የምንፈልገው። ኮሌጅ ውስጥ ገብተን ተምረናል። ብዙ ነገር ነው የምናውቀው። ህዝቡን ከስተት ትምህርት ለመጠበቅ ከምንፍቅና ከኑፋቄ ትምህርት ለመታደግ አቅሙ እንዳለን ያውቃሉ እነሱ። ግን ጉልበተኛ የሚኖርበት ቤት ሆነ። ይሄ አግባብ አይደለም። በጨዋ ደንብ እንነጋገር እንጂ ብለን እኛ ሸሚዝ ሰብስበና እስቲ የስድብ ቃል አውጥተና ሁሌ ነው ግን የምንሰደበው። ሁሌ አልኳችሁ። በቅርቡ የቪዲዮን ገልብጠው። ታዲያ ቪዲዮ መገልበጥ ይሄ እኮ ዱርዬነት እኮ። እኔ እኮ እንትን የሰማይን መንግስት ሀሳብ ነው እንጂ ያገለገልኩት እኔ ሌላ ፓርቲ ውስጥ ምናምን አይደለሁም ያለው። በመጽሐፍ ቃል መነጋገር ይቻላል። ፎቶ መገልበጥ እንዲህ ማለት ልክ ይሄ ርዕዮት እንደ ማካሄድ አይነት ፖለቲካ ምናምን አድርጎ ፎቶ መገልበጥ፣ የተለያየ እንደዚህ ማለት ይሄ የፖለቲካ ስራ። አሁንማ ያለው ትውልድ ይሄ ዩቲዩበሩ ተውኝ በቃ ያዳምቃል። ገንዘብ ነዋ፣ ገንዘብ መኒ ሜከርስ። የቤተ ክርስቲያኗ ተወካይ ይመስል ቤተ ክርስቲያኗ እንዲህ አትልም እያለ አንድ ነገር እኮ ውዳሴ ማርያም እንኳን በቅጡ ያልደገሙ ናቸው። አዋቂ መስለው በቃ ዩቲዩብ ደልብ ያጫፍራሉ። በቃ ይሄ ተገቢ አይደለም። የፍትህ አካላት ይህንን ሊሰሙ ይገባል። ሊዳኙ ከወደዱ ይህንንም ማየት አለባቸው። በጎን ያልታየው ማየት አለባቸው። ቅጣት ከሆነ ብያኔ ከሆነ እነዚህም ሰዎች አሁን በቪዲዮ ያቀረብኳቸው ሰዎች ብያኔ ሊያገኙ ይገባል። እየተሳደባችሁ ካህኑን ቀድሱ የሚል ነገር የለም። ካባ ደርቦ ስድብ አግባብ አይደለም። እንደውም በዋነኝነት መከሰስ ካለባቸው መከሰስ አለባቸው። እኛ ሰዎች ይከሰሱ ብለን አንልም፣ ከሳሽ ወድቋል። ነገር ግን ትርምት ከሆነ እነሱ መታረም አለባቸው። ለምን የትዝታው ሳሙኤል እንትን ብቻ ይጮሃል? ምን አደረገ እንዴ? የነሱስ ይሄ አግባብ አይደለም። አግባብ አይደለም። ብዙ መረጃ ማቅረብ እንችላለን እኛ። ከኔ ጀምሮ አሁን ላቅርብን አቀርባለሁ። ግን እኔ በጌታ በቃ እቀበለዋለሁ። እኔ ደስ ብሎኝ በቃ ለእኔ ክብር ነው ይሄ። በተቃዋሚዎች አትደንግጡ ለእናንተ የመዳን ምልክት ነው ስለሚል
እኔ ከስሼ አላቀርም። ስለኔ የሚሟገት ጠበቃ ኢየሱስ አለ። እስካሁን ድረስ ይዞኝ ተሸክሞኛል። ማንንም አልከስም። ነገር ግን የሀገር መሪዎች ሰላም ማስጠበቅ ከፈለጉ ኢን ዋን ዳይሬክሽን ብቻ ማየት የለባቸው። ትዝታው ሳሙኤል ስለተባለ እሱን ብቻ ሊያዩ አይገባም። ኦርቶዶክሶችስ ምንድነው ያደረጋችሁት? ምንድነው እየሰጣችሁ ያላችሁት መልስ ብሎ ማየት ይሄ ከዚህ ቪዲዮ ጀምሮ በጣም አግባብ ነው። ትዝታው ሳሙኤል ምንም ያደረገው ነገር የለም። የራሱ ሚኒስትሪ ያለው እያገለገለ ነው የእግዚአብሔርን ቃል በመረጃና በማስረጃ የተናገራቸው እንቁ ትምህርቶች አሉ። ሌሎቻችንም እየተናገርን ያለ ነው። ወደፊትም እንናገራለን። እዛ እኮ እንናገር ነበር። አስወጥተውን እኮ ነው ባላወቅነው ሁኔታ በአንድ ደብዳቤ ስልጣን ስላላቸው አባረሩን። በቃ ሳንፈልግ ይሄው አሁን ድረስ በራእያችን ነው ያለ ነው። ለምን ያባርራሉ? ለምን ተስማሙ አትሉም? እናንተ የመንግስት ባለስልጣናት ለምን ታባርራላችሁ? እነሱም ጋር ትምህርት ካለ ለምን አትነጋገሩም ብላችሁ ለምን እንትናት ኢን ዋን ዳይሬክሽን ብቻ ለምን ታያላችሁ? እንዴት እንተውኛ? ይሄ ራእያችን እኮ ይሄ እኮ እውነት እኮ ነው። ነቢያቸው እንደዚህ ዩቲዩብ ምናምን ኖ ራእያችን ነው። እንዲለወጥ ህዝባችን እንፈልጋለን። ያሳደገን ህዝብ ነው። ይህን ነው እኔ መናገር የምፈልገው። ከዛ መልስ ግን ፓስተር ትዝታውን አስመልክቶ ካህን ነው። ልክ ነው። ፓስተር ትዝታው ከኔ በኋላ የወጣ ነው። ግን በጣም እዚህ ወጥቼ እንኳን እያለው በጣም ድምፃዊ ዲያቆን እንደነበረ ቄስ እንደነበረ ምን የመሰለ መልካም ቄስ። ከዛም መልስ ደግሞ መዝሙሮቹ በጣም ተቺንግ ናቸው። በጣም ብዙ ኦርቶዶክሳውያንን ያነቃቁ ተወዳጅ የሆነ አገልጋይ ነው። እዛ በኋላ የኛ ዕጣ ደረሰው። የሚገባኝ እንደዛ ነው። ወንጌል መሰበክ አለበት ብለው እሱም ነበጋሻው ሌሎችም ከኛ በኋላ ከረጅም ጊዜ በኋላ ነው እንደው ተከታትለን የወጣን አይደለም፣ ባቾቻችን አይደሉም። ግን ወንጌል ስለሚቀጥል ቀጠለ እና ወንጌል ነው ሲሰብክ ነው ወጥቶም የማየው እና ታግሷል። ብዙ ነገር ተደብድቧል ሁሉ ሲባል ሰምቻለሁ። ፓስተር ትዝታው ሳሙኤል ተደብድቧል፣ ተገፍትሯል፣ ብዙ ነገር ሆኖበታል። ቤተሰብ አለው፣ ልጅ አለው። ለቤተሰቡም ለልጆቹም እኮ ሊታሰብ ይገባል። የሃይማኖት ቤት ከሆነች ይቺ ቤተክርስቲያን እንደዚህ ልታደርግ አግባብ አይደለም። በመመካከር ማመን መቻል አለባት እንጂ ዝም ብሎ መደብደብ፣ መገፍተር፣ ስም ማጥፋት በጣም እኔ በቃ ልሰማው የማልፈልግ ነገር። በቃ ዩቲዩብ ገንዘብ ለመሸቀል ብለው ስሙን ሲያጠፉ አይቻልም። በጣም ነው ያዘንኩት በእውነት በጣም አሁን እንኳን ይሄን ክስ መሰረት አድርገው ሌላ ነገር መዘው እንትን ሲሉ አይቼ በጣም ነው ያዘንኩት። አለቀስኩ በእውነት ኧረ በጣም ልነግራችሁ አልፈልግም። እንደው በጣም ነው ያዘንኩት። እመሰ ኃጢአተኑ ትተዓቀብ እግዚኦ መኑ ይቀውም። አቤቱ ኃጢአትንስ ብትቆጣጠር በፊት ማን ይቆማል ይላል። ማን ነው ከእናንተ ኃጢአት የሌለባት ይውገራት ይላል እኮ ጌታ ኢየሱስ። ሁሉም እኮ ነው እና ያለ በፊት ያውም አደረገ ብዬ እንትን ልል አልችልም። አላየውም ያየሁት ነገር እና ራይት ናው እንደዚህ አይነት ነገር እንትን ማለት አግባብ ነው? ከወንጌል ይህን ያላረማችሁ ሼሞኒው በእውነት በጣም ነው ማዝን። በጣም ይህ በቀልተኝነት በቃ በጣም የሚያሳዝን። ሁሉ ሰው እኮ አቤቱ ኃጢአትን ብትቆጣ በፊት ማን ይቆማል? ማንም እኮ ምን ቆም? በምህረት እኮ ነው ይቆም። ምህረቱን ስላላወቃችሁ ነዋ። ማንም ጻድቅ የለም። አይገርምህ? ሆኖ እንኳን ቢሆን ማንም ጻድቅ የለም። በብዙ ምህረትና በብዙ ጸጋ ነው እየቆምን ያለ። ይህ ጀብደኝነት አይደለም እኮ። አልተማሩማ። አያችሁ፣ በኦርቶዶክስ ስም ዩቲዩብ ገንዘብ ይሰበስባሉ። እስካዋጣቸው ድረስ ቪዲዮውን ሁሉ እያወጡ ሳታርሟቸው አደባባይ በኦርቶዶክስ ስም አወጣቸዋቸው። ገንዘቡን ነው የሚፈልገው እሱ። ስሙ ጠፋ የገሌ ስሙ አልጠፋ። ይህን ባደረክበት ነገር እንደምትጠየቅ እወቅ። ቪዲዮህን ያየው ሰው አለ፣ በእግዚአብሔር ፊት ትጠየቃለህ። እና
ፓስተር ትዝታው ሳሙኤል ከወጣም በኋላ በጥሩ ሁኔታ ነው እያገለገለ ያለ። በቃ እኔ የሚገባኝ እንደዛ እና ካህን ነው፣ ቄስ ነው። እንደውም ሊቀ መዘምራን ተብሎ ነው ሲያገለግል ያየሁትና ካህን እንደመሆኑ መጠን ሊገስጽ ሊዘልፍ ይችላል። ሊገስጽ ይችላል። ለምን ብላችሁ ብትሉ መጽሐፍ ስለሚናገር። ታቦትንም በተመለከተ ማንኛውንም በተመለከተ ታቦት ዳሷል እኮ እሱ እኮ ታቦትን በሩቅ እሱ እንደተናገረው በሩቅ አይደለም ያውቀው፣ ተጠግቶ ዘይት እየቀባ ነው የሚያውቀው። አሐዱ አብ ቅዱስ ብሏል፣ ተሸክሟል። እኔም እንደዚሁ ነኝ። እኔ እንደውም ቆሞስ ነኝ፣ ካህን ነኝ። እኔ እንዲህ ነኝ ምናምን ማለት ስለማልፈልግ ነው እንጂ ካህን ነኝ፣ አባ ነኝ። ቅዳሴ ቅኔ ተምሬያለሁ፣ ብዙ ነገር። ክሬዲት እንኳን አልሰጡንም እዚህ ለተማርነው ነገር። በቃ እንዳሮጌ ቁና ሲወረውሩን ስለ ወንጌል ስለተወረወርን በኢየሱስ እቅፍ ላይ ነው የተቀመጥነው። ደግሞ አሁን በቃ ማቄስ ይሆና ብሎ ዘበነ አንድ ጊዜ ዲያቆን ይሆና እና አርዮስም እኮ የተመቻቸ ቦምቦሊኖና እንትን እየበላ የድንጋይ ቆብ ብሎ ይሰብካል። እድሜ ልካቸው ምናምን ብሎ በቃ አንድ ቀን እኮ አብረንታ እንትን የት ያውቀዋል አሁን ይሁና አየ የክርስቶስ ልብ የሌላቸው በደንብ በቤተ ክርስቲያኒቱ ትምህርት ታርቀው ያላደጉ ካህን ተብለው ቄስ ተብለው ምንም በቃ ደንታ የላቸውም። ይገርማል። ይሁና እንኳን አይደለም አንድ ዲያቆን አንድ ምዕመን ማግኘታ ኢየሱስ ለአንድ በግ ነው እንትን ያለው። እኛ አልጠፋንም በመሰረቱ። ይሁና አይባልም። ቤተክርስቲያን ደክማልብናለች። እንደዛ አይባልም። እኔ ከሞትኩ ሰርዶ አይቃል፣ እኔ በልቼ ልሞት። ይሁና ኃላፊነት የጎደለው ንግግር። ስለዚህ ፓስተር ትዝታው ሳሙኤል ልክ ነው እንደተናገረው። ታቦት ዳሷል፣ ሊቀ መዘምራን ተብሏል። አስተዳዳሪ ይሁን አይሆን እንጂ በቃ ካህን ነው፣ ኃላፊነት የተሰጠው ሰው ነው። መክሮ ሊሆን ይችላል፣ እዛ አስተምሮ እባካችሁ እንለወጥ፣ እባካችሁ እንደዚህ እንሁን በበራለት እውነት ከዛ ቤት ነው የጀመረው። ልክ እኛ እንደጀመርን ማለት ነው። መክሯል፣ ለምኗል፣ ጸልየዋል። አሁን ደግሞ ሊገስጽ ይችላል አይደል እንዴ? ሊገስጽ ይችላል እንዴ? መጽሐፍ ምንድን ነው የሚናገረው? ሊገስጽ ይችላል። እኔ ለህግ እንትንም ለመንግስት ዳኞችም ነው የምናገር። መጽሐፋችን ይላላ ሊገስጽ ይችላል። አንድ ሰው አትገስጽ ልንለው አንችልም። መጽሐፍ ይህንን ስለሚናገር በጣም አግሬሲቭ እንደሆነና ዘላፊ ተሳዳቢ እንደሆነ አዋራጅ እንደሆነ ቢነገርም ሊገስጽ ይችላል። የመከረበት ጊዜ አለ፣ ያጽናናበት ጊዜ አለ፣ ተው እንመለስ ያለበት ጊዜ አለ፣ የተለማመጠበት ጊዜ አለ፣ የተደበደበበት ሁሉ እዛው ሆኖ ስንት ተደብድቧል። እኛም እኮ በግድ በቃ ነው የተባረረው። እና እዚህ ጋር ደግሞ ምን ይላል መጽሐፍ? ሊገስጽ ሉ ይችላል። አትገስጽ ልንለው አንችልም። እኔ የትኛውም ቤተ እምነት ውስጥ አትገስጽ ሊለኝ አይችልም። አንድ ሰው አይችልም። መጽሐፉ ይላላ። አስተማሪ እንደመሆኔ መጠን መድረክ እስከሰጠኝ ድረስ የሚያባብል ቃል ብቻ አልናገርም። እገስጻለሁ። አንዳንድ ጊዜ ገስጽ ሊል ይችላል እግዚአብሔር። ለምን? መጽሐፍ ይላላ። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምሮ ላንብበው። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበት ትምህርት የማይታገሱበት ዘመን ይመጣልና። ይኸው በመገለጡና በመንግስቱ እመክርሃለሁ ካለው በኋላ ጢሞቴዎስን ነው የሚለው። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ። እንግዲህ ይሄ ሰው የታገሰበት ያስተማረበት ጊዜ ነበረ፣ የለመነበት ጊዜ ነበረ። መዝሙሮቹ ሁሉ እኮ ይናገራል የታገሰበት የለመነበት ጊዜ እንዳለ። እየታገስክ እያስተማርክ፣ በአንድ ጊዜ ዘለፋ አላደረገም። ከዛ እያስተማርክ ዝለፍና ገስጽ ምከርም ይላል። አንድ ዝለፍ፣ ሁለት ገስጽ፣ ምከርም ይላል። ስለዚህ ዘለፋ አድርጎ ሊሆን ይችላል፣ ገስጾ ሊሆን ይችላል። እኔም ገስጫለሁ። እነ መጋቢ አዲስ እሸቱ አለማየሁን በአርጩሜ ነው፣ ግሳጼ አርጩሜ ነው፣ አለንጋ ነው፣ ቂጥቂጣቸውን ነው የሚገርፍ። እነ ይሄ ማነው
አባ ገብረ ኪዳን የሚባሉ በደንብ ጳጳሳትን ሁሉ ገስጸናል። ዝለፍ ይላል፣ ገስጽ ይላል፣ ምከር ይላል። እንዴት ትገስጻላችሁ? እንዴት አንገስጽም? እንዴት አንገስጽም? እንዴ አብረን ኖረን እኮ አባት ብለን እንትን ብለናል፣ መክረናል፣ ለምነናል። አሁን ደግሞ በጣም ሲጠፋ መገሰጻል። በጣም እየባሰ መጣ። የእግዚአብሔርን ታቦተ ገሲሶሙ ዕጣነ ወጊሮሙ ዕጣን ወግረው ታቦት ገሰው ትምህርተ መጽሐፈ ቱላዳን ላይ ይናገራል። ማን ነው? መርጌታ ሙሴ ከመጋረጃው በስተጀርባ በሚለው አስቀምጦታል። ታቦት ገሰው ዕጣን ወግረው እንደሚጠነቅሉ መጽሐፈ ቱላዳን ላይ ይናገራል። ታዲያ ታቦት ለጥንቆላ መዋል አለበት? አሁን ሰሞኑን ራሱ አቡነ እንድሪያስ የሚባሉ ሰው 15 ታቦት ለእንትን ሸጡ ይባላል። ተመልከቱ። በቪዲዮ የቀረበ ማስረጃ፣ ስም አጥፊዎች አይደለንም። በቪዲዮ የራሳቸው ድምፅ ነው። እንደገና ከነነፍሱ አስቀብረዋል። ታዲያ ታቦት በአዲስ ኪዳን ታቦታችን ኢየሱስ ነው። ቢሆንም ግን በስመ ታቦት እንዲህ ታቦት እንደዚህ ይደረጋል። ምን ነው ይሄ ያልታየ? ከዚህ የተነሳ ሁላችንም ወንጌል የበራልን ሰዎች ልንገስጽ እንችላለን። የጥንቆላ ስራ እንዴት ይካሄዳል? ታቦት እንዴት ይሸጣል? በአሁን በጳጳስ ቄሶቹ የሚከውቱት አንሶ የሚሻሽጡት አንሶ ታቦቱ አልሄድ አለ ብለን ሰንጋ ያረድነውና የበላነው ሳያንስ እንደገና ታቦት ሽያጭ፣ ለጥንቆላ ስራ ታቦትን መዋል። ሰው ጥንቁልና ከፈለገ እኮ እዛው ሄዶ ጠንቋይ መሆን ነው እንጂ በታቦት ገሶ ይህንን መናገር እኮ የብርሃን ንግግር። ይሄ እኮ ስድብ አይደለም። በመጀመሪያ ይሄን ነውር ቅርፊት ማስወገድ ነው ያለባት ኦርቶዶክሳዊት ቤተክርስቲያን። እነዚህ እየተንቀጠቀጡ የሚናገሩ ወጣቶች በመጀመሪያ ይህንን ነውር ሊያጸዱ ነው የሚገባው። ይህን ቆሻሻ አይተናል፣ ይጽዳ የተባለ ቤቱ ቤታችን ነው፣ እናጽዳው። ይህም ሰው ይህንን ያለው አንዳንድ እንትኑን አይቶ ሊገስጽ ይችላል፣ ሊዘልፍ ይችላል። እና ገስጽ ዝለፍ ብሎ መጽሐፍ ይናገራል። ብዙ የሚያስገስጽ ነገር አለ። ካህናቱን ስናይ እንድንገስጽ እንሆናለን። ለምን ብላችሁ ብትሉ ጠጅ ቤት በቃ የመጠጥ ወረብ እየወረቡ ከካህን ይሄ ይጠበቃል። ካህን እኮ ከካህን ምንድን ነው የሚጠበቀው? መጽሐፍ፣ የመጽሐፍ ቃል እንጂ ብርሌ ይዞ ጠጅ ይዞ እስክስታ። ታዲያ ይሄ ተገቢ ነው እንዴ? ዞር ብለው ደግሞ እግዚአብሔር ልዑል ይባርክ ያሪ ገጾ ላይ እግዚአብሔር ይፍታሽ ገዝቼሻል ብሎ ነገር አለ። ይሄ ባቢሎናዊነት ነው፣ ባቢሎናዊነት። ስለዚህ ተማሩ። አቡነ ጎርጎርዮስ እኮ እኔ የእሳቸው ተማሪ ነበርኩ እና እንደዚህ አይነት የሚሰራ ካህን 3 ወር እኔ ጋር መምጣት አለብ ብለው በይነውበት ነው የሚሄዱት። አይገርም? ተንፏቆ ይሄዳል። ተሰርቶ ተምሮ ቁፋሮ ተምሮ መጠጥ የምትባል እዚያች ገዳም አትገባ። ሰክረው የተገኙ 2 ቀሳውስት ተደባድበው ተደብቀው ሄደው ድንጋይ ተሸክም በልሱን ድንጋይ አስቀምጥና ሂድ አሏት። ሸኙ። እንዲህ አድርገው እየገሰጹን አስተምረውናል። የእሳቸው ውጤት ነን እኛ። ብዙ የሚወልቅ ሰንኮፍ አለ ኦርቶዶክስ ውስጥ፣ ብዙ በጣም ያፈርንበት። ለሀገር ማፈሪያ ሆናለች ቤተክርስቲያን። ላሞችና በጎች ኦርቶዶክስ ተዋህዶ ናቸው ብለው የመጽሐፍ መምህር 4 አይና የሚባሉ የኔታ አዝራ ይህን ድምፅ ሲያወጡ በጣም ነው ያፈርኩት። ተማሩ እንላለን እንደ ይሄን ላሞች የተዋህዶ ታዲያ ሲያንስብን ነው መገሰጽ። ግሳጼ ነው ይሄ ወንድማችን ያደረገው። ሁሌም አይደለም ደግሞ በጣም እያነጻጸረ ቤተክርስቲያኒቱ የምትሻሻልበትን መታደስ ባለባት ነገር አስረጂ በመረጃና በማስረጃ ድብን አድርጎ ነው የተናገረው። ሌሎቹም
እነተናገር እውነቱን ብትሄዱ በመረጃና በማስረጃ ነው። እዛ ዩቲዩብ እንደዚህ ሰው አይፈሩ እንደዚህ መቀርበህ ማስረጃ ስለሌለ እኮ ነው። አፍህን አስይዞ ይሸኛል። በቃ በማስረጃ ነው የሚናገረው። ከገድሉ ከድርሳን እየዘከዘከ ነው እያወጣ የሚነግር። መቋቋም ስለማትችል በቃ እንትን ትላለህ። በቃ ስለዚህ መታደሷ የግድ ነው። ላለመታደስ ላለመለወጥ ነው። አባቶችን አዋረዱ፣ ቤተክርስቲያን ሰደቡ ምናምን ብላችሁ እንትን ያላችሁ መታደስ ግድ ነው። ስለዚህ አንተ እንኳን እንዲህ የቤት አውራ ሆነ ባለቤት ሆነ ከታች ያሉትን ልጆች ሲያጠፉ ወንበዴ ሆኖ ሌባ ሆኖ ስታገኘው ከቤት አትገስጸው? ምክንያቱም ለስም ብለህ ትገስጻለህ። ብንገስጽ ምንድን ነው? ለመልካም ለማቅናት ነው እንጂ የተናገርነው ቤተክርስቲያኗን ለማፍረስ ነው። ቄስ ነው እኮ ሰንበት ተማሪ አይደለም መጋቢ ትዝታው ሳሙኤል። ከዛም መልስ እኮ ኢቫንጀሊካል ቸርች አምነውበት እኮ ኦርዲኔሽን የሰጡት ሰው ፓስተር ብለው ለምን እውቀቱን አይተው ይመግባል ያስተምራል ብለው ነው። ዝም ብሎ ማንንም ፓስተር አይባልም። እና አብጠልጥሎ ፍርድ ቤት ምናምን አዋረደ ቤተክርስቲያኒቱ ምናምን ብሎ እኔ ምንም ሊታየኝ አልቻለም። የት ቦታ መገሰጽ አባቱ ያልመቱት ልጅ ሲቆጡት ያለቅሳል ይባላል። አሁን ኦርቶዶክስ የሆነችው እንዲህ ነው። ያልመቱት ልጅ አሞላቃ ያሳደጉት ሲቆጡት ያለቅሳል። በቃ ደግሞ ሚዲያ የያዙ ተንተከተኩ እንደ ጉድ። በቃ በመጀመሪያ ማናት ቤተክርስቲያን ብሎ ማጥናት አይገባም? ለእድገቷ ለለውጧ መስራት አያስፈልግም? ትዝታው ላይ ከማጓራት ሊሆን ይገባል እንደዚህ ስለዚህ እንደውም አፍ ሊኖረን አይገባም። በመጀመሪያ ረጋ ብለን ምኑ ጋ ነው የጥፋታችን፣ የቱ ጋ ነው ብልሹ ነገር የት ጋ ነው ብሎ ማየት ነው። እንደውም ወዳጅ ነው መጋቢ ትዝታው። ቆሻሻ ልብስ አይተውባችሁ ቀይሩ ነው። አሁን እኔ ቆሻሻ ልብስ ካዩብኝ የኔ የቅርቤቼ ወንድም እህቶቼ በጣም ነው የሚቆጡ። ገና አትታጠብም እንዲህ ይሸታል እኮ ብሎ ዞር ብሎ ጠርቶ ግም ብሎ ሊለኝ ይችላል። አትታጠብም አንተ የኛ ቤተሰብ አይደለም የኛ አንተ ባህሪም ካለ እንኳን ብለው በቃ ያስጥላል። ለምን? ያ ነገር ጥሩ ስላልሆነ ጠረኑ ጥሩ ስላልሆነ ከማንም ጋር ስለማያናኑር ማለት ነው። ስለዚህ ልክ በቤተሰብ ደረጃ ነው የተናገረው። ይሄ ሰው ተስተካከሉ ብሎ ተናገረ። ገሰጸ፣ ዘለፈ ማለት ነው። እንዴት ካህን እንዴት ይዘለፋል? እሱ ማን ነው? እነሱ ማን ሆነው ነው? አወኩሽ ናኩሽ ነው እኔ አርጌ የወሰድኩት እና ይሄ ተገቢ አይደለም። ከዚህ ጋር ላያይዝላችሁ የምፈልገው ጳውሎስ ጢሞቴዎስን ገስጽ፣ ዝለፍ፣ ማንም ታናሽነትን አይናቀው ነው ያለው። እስክመጣ ድረስ ለማንበብ ለመምከር ብሎ ይለዋል። እንደው እስክመጣ ድረስ ብዙዎች ወደ ተረት ተመልሰዋል። መልካሙን ትምህርት አይሰሙም። የሚያሳክክ ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ስለዚህ ያከማቹ እንኳን ቢሆን ገስጽ ነው የሚለው፣ ዝለፍ ነው የሚለው፣ ምከር ነው የሚለው። አናቆም ይህን ግሳጼ። ክብር ለእግዚአብሔር ይሁን። ገስጽ፣ ዝለፍ፣ ምከር ይላል። እውነትን ከመስማት ፈቀቅ ያሉ ሰዎች ግን ጆሮአቸውን ያሳክካቸዋል። አሁን ጆሮአቸውን አሳኳቸው ተንቀጥቅጠው ዩቲዩብ ላይ ያሉ አሉ። አግባብ አይደለም። በእውነት እስከ መቼ ነው የምንለምናችሁ ታዲያ? አንዳንድ ጊዜ እኮ ተስተካከሉ ልንል እንችላለን። ካህኖቻችሁ ባይ እኛ ሸክም ስላለን እንላቸዋለን።
ስለዚህ ይህንን ነው ያደረገው ቀሲስ ትዝታው። እግዚአብሔር የተመሰገነ ይሁን። በሐዋርያት ሥራ እንደውም ይኸው የሐዋርያት ሥራ ምዕራፍ 7 ከቁጥር 1 እስከ 48 ብትመለከቱ የሐዋርያት ሥራ ላይ እስጢፋኖስ ያደረገውን ነገር ማንም ታናሽነትን አይናቀው አይደል ብዬ የጠቀስኩት እዚህ ጋር እንደውም ገስጽ፣ ዝለፍ፣ ምከር ይላል። እንደገና ደግሞ ማንም ታናሽነትን አይናቀው። እቺን ላንብብላችሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ይህን እዘዝና አስተምር፣ በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑት ምሳሌ ይሁን እንጂ ማንም ታናሽነትን አይናቅ። እንዴት ይገስጸና ማለት እኮ ታናሽነትን መናቅ። ይሄ መጽሐፍ ፊት አይቶ አያደላ። ፓስተር፣ ሐዋርያ፣ ቄስ፣ ቆሞስ አይልም። ንጉስ፣ ፕሬዝዳንት አይልም። ሁሉንም ይናገራል። አፋል እኛም ባንናገረው መጽሐፉ ይናገራል። ስለዚህ በፓስተር ትዝታው ስለተነገረ ትላንትና ቄስ ሆኖ ትላንትና ዘማሪ ነበር እኮ እሱ እኮ እንደዚህ ብሎ መናገር መጽሐፉ ስላለ ይላል። ይሄ ሰው እግዚአብሔር የጠራው ስለሆነ ይናገራል። እሱ ብቻ ሳይሆን ለሁላችንም። ስለዚህ ማንም ይላል ታናሽነትን አይናቀው፣ እስክመጣ ድረስ ለማንበብ እና ለመምከር ለማስተማር ተጠንቀቅ አለው። ይሄ እኮ አደራ እኮ ተጠንቀቅ ነው። ለማንበብ ለመምከር ለማስተማር ተጠንቀቅ። የውዴታ ግዴታ አለብን። ልናነብ፣ ልንመክር፣ ልናስተማር፣ ልናስተምር ተጠንቀቁ ተብለናል። ስለዚህ እንመክራለን፣ እናስተምራለን፣ እንገስጻለን፣ እንዘልፋለን። ማንም ታናሽነታችንን ሊንቅ አይችልም። የናቀ ይናቃ። ማንም ታናሽነትን አይናቅ። እሱ እኮ እንዲህ ነው ብሎ አናንቀው። በቃ እሱ እኮ እንደዚህ ነው። ግርም እኮ ነው የሚለው። የመጽሐፉ ቃል ከሆነ የግድ ተንፏቀ ትመጣለህ። ገብቶሃል? ዛሬ ትዝታው ስለተናገረ ባይመችህ ነገ ይመቻል። ግድ ነዋ። የእውነት ቃል ነው። ተስበህ ትመጣለህ። ታመህ ንገርመህ ወላ ጳጳስ የለ ወላማ ታመን ታሽተን ወደ እውነት እንመጣ። ስለዚህ ዝለፍ ገስጽ ካለ እንደ እግዚአብሔር ቃል ከሆነ የተናገረው ያ ሰው ትክክል ነው። ሊዘልፍ ሊገስጽ የግድ ነው። ተመለስ ሊል የግድ ነው። እስጢፋኖስ በሐዋርያት ሥራ ምዕራፍ 27 ላይ ምዕራፍ 7 ላይ ሄደን ስንመለከት እስጢፋኖስ እንግዲህ ዲያቆን ነው እንጂ ከሐዋርያት መካከል አይደለም። እነዛ ሐዋርያት ቃሉን ለማገልገል ለጸሎት እንተጋለን አሉ። ማለት በግሪክ አይሁድና በአይሁዳውያን መካከል ልዩነት ስለተፈጠረ ቸል ማለት ስለነበረ ቸል ይሏቸው ነበረ የግሪክ አይሁዶችን። ስለዚህ ይሄ ግሩምሩምታ ስለፈጠረ ወደ ሐዋርያት ጉዳዩ ሲመጣ እኛ ቃሉን ለማገልገል ለጸሎት እንተጋለን፣ 7 ሰዎችን መርጥላቸዋለን መንፈስና ጥበብ የሞላባቸው ተብሎ 7 ሰዎች ተመረጡ። ከዛ በኋላ ከተመረጡ በኋላ የሥራ ክፍፍል ሲመጣ የእግዚአብሔር ቃል እየሰፋ ሄደ ይላል። በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙዎች ለሃይማኖት የታዘዙ ሆኑ ብሎ ይናገራል። ለምን? ለሃይማኖት የታዘዙ ሆኑ። የሥራ ክፍፍል አደረጉ። ከዛ በኋላ እስጢፋኖስ ይላል ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅ ታላላቅ ምልክቶችን ያደርግ ነበር ይላል። እሱ ይናገርበት የነበረውን አፍና ጥበብ ሰዎች ይቋቋሙ ዘንድ ስላልቻሉ ፊቱ እንደ መልአክ ሆኖ አዩት ብሎ ነው የሚናገር። ከዛ በኋላ ክሳቸውን ጀመሩ። መቋቋም ሲያቀታቸው በአስረጂ ሊሞግቱት ስላልቻሉ እያቸው ከዛ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ ይላል። ሕዝቡንና ሽማግሌዎች ጻፎችንም አናደዱ፣ ቀርበውም ያዙት ይላል። ወደ ሸንጎ አመጡት ይላል። በሐሰት ምስክር ማለት ነው። ክስ ዛሬ የተጀመረ አይደለም። በእነ እስጢፋኖስም ላይ ይሄ ነበረ። እንዴት ይሄ መባ አስተናጋጅ ማዕድ አቅራቢ ማን አስተማሪ አድርጎት ነው ደግሞ ይሄ ገና ምኑን ሳይጨርስ ብለው እኮ ነው ተናደው በቃ በሐሰት የሐሰት ክስ መስርተው እስጢፋኖስን እንትን ያሉ። ከዛ በኋላ ፊቱ እንደ መልአክ ትኩር ብለው ሲያዩት
የሐሰት ምስክሮች አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊቱ ሆኖ አዩት ይላል። ፊቱን ለወጠው። በቃ ንግግሩ ብቻ ሳይሆን ፊቱ እንደ መልአክ ሆኖ ታየ። አያ እግዚአብሔር የተባረከ ይሁን። ጌታ እኮ ሰው አይመርጥም። በቃ ለስሙ ክብር ራሳቸውን ያስገዙ ሰዎች ካሉ እገሌ ወገሌ አይልም። ድጓ አዋቂ ሊቀ ሊቃውንት የሆነ አይልም። ይጠቀማል። እስጢፋኖስን ተጠቀመበት። መንፈስና ጥበብ ነበረው ይሄ ቃል። አየህ። ስለዚህ አሳመማቸው በሸንጎ እስኪያቆሙት ድረስ። ምዕራፍ 7 ላይ ደግሞ ምን ይላል? በቃ ከአባቶች ጀምሮ አባቶች ሆይ ስሙ ብሎ ከአብርሃም ጀምሮ አብርሃም ጥሪ ጀምሮ እያብራራ መጣ። ከዛ ሙሴ ጋር ደረሰ። ተመልከቱ፣ በአንድ ጊዜ አልገሰጸም። አስተማራቸው በደንብ አድርጎ እንዴት የሳቱበትን መንገድ ለአባቶች ለሙሴ አልታዘዝ ብሎ ወደ ግብፅ እንደተመለሱ ያምፁ እንደነበረ ለነቢያት አይታዘዙ በደንብ አድርጎ አስተምሮ መጨረሻ ልባቸው ድፍን መሆኑን ሲያይ እናንተ አንገተ ደንዳኖች አላቸው። ልባችሁና ጆሮአችሁ ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት እናንተ ደግሞ ብሎ በቃ ያለውን ነገር ሲነግራቸው ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት ይላል። አይገርማችሁ? አፋጩበት። ከዛ በኋላ ነው ኢየሱስን በእግዚአብሔር ቀኝ ቆሞ ያለው ሲላቸው እንደውም ጆሮአቸውን ደፈኑ። እነዘበነ ወደፊት ጆሮ ደፍነው ድንጋይ ይዘው እንዳይነሱ ፈራለሁ። አሁን ያሳየኋችሁ ሰዎች ነገ ጠዋት ጆሮ ደፍነው በቃ ሰው እንዳይወግሩ ገዳይ እንዳይባሉ ፈራለሁ። ክርስቲያን ጸጥና ዝግ ብሎ አገልጋይ ካህን እንጂ ጥርስ የሚያፋጭ ጆሮ የሚደፍንና ለድንጋይ ውርወራ የሚነሳ አገልጋይ ነው ብዬ አልልም። በየትኛውም ክፍል በፕሮቴስታንትም ይሁን በኦርቶዶክስ በቃ እኔ ግድ አይሰጠኝ። አገልጋይ ነው ብዬ አልልም። ለአመፅ የተቀሰቀሰ ሰው ሊደበድብ የተነሳ ጆሮ ደፍኖ የሚነሳ ከሆነ አገልጋይ አይደለም። ጽርፈት ከጀመረ ራሱ ንዴት ላዩ ላይ ካያችሁ አገልጋይ ነው ለማለት አይቻልም። አገልጋይ እኮ ጸጥ ብሎ ራሱን በሁሉ ያማጠነ፣ በክፉ ወሬ በመልካም ወሬ ራሳችን እናማጥናለን፣ በስድብ በክብር በውርደት ብሎ እኮ ተናግሯል እኮ ጳውሎስ አይደል እንዴ? ራስን እናማጥናለን። አሁን እነዚህ አገልጋይ ናቸው ታዲያ? የመቅደስ አገልጋይ ናቸው? ጊዜ ቀንቷቸው ነው እስጢፋኖስን የወገሩት እንጂ እስጢፋኖስ የሚወገርም አይደለም። ነገር ግን በዚህ ያልፍ ዘንድ ህይወቱ ያልፍ ዘንድ እግዚአብሔር ስለፈቀደ፣ አገልጋይ ግን በውርደት በክብር ራሱን ያማጠነ እንደዛ አገልጋይ። ሁለተኛ ቆሮንቶስ ምዕራፍ 6 ላይ በንጽህና በመጦም በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው በጽድቅ የጦር ዕቃ በክብር በውርደት በክፉ ወሬ በመልካም ወሬ ራሳችን እናማጥናለን። አሳሾች ስንባል እውነተኞች ነን፣ ያልታወቁ ስንመስል የታወቅነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደል፣ ሀዘንተኞች ስንሆን በሁሉ ደስ ይለን። አንብቡት በቃ ሁለተኛ ቆሮንቶስ ምዕራፍ 6። አገልጋይ እንዲህ ነው እንጂ ገዳይ አይደለም። ጥርሱን የሚያፋጭና ጆሮ ደፍኖ ለውግረት ታምኖውን እየፈራ ያለሁት እኔ። ኦርቶዶክስ በአብዛኛው እንዲህ አይነት ነገር ነው። ቲፎዞ ቅስቀሳ እንወዳለን፣ በጣም አግሬሲቭ ነን። በቃ አንድ እንኳን ከመካከል ማስተዋል ያለው የለም። አይጠፉም አንዳንዶች፣ ግን በአብዛኛው እንዲህ አይነት መሆን ተቀሳቅሶ ተነስቶ ጥርስ አፋጭቶ ካልወገርኩ ካልደበደብኩ ማለት በጣም ነውር። የኦርቶዶክስ ይገርማል። በአንዳንድ አልፎ አልፎ ባሉ ፕሮቴስታንት ቸርች ያለው በጣም ነው ማዝነው። በእውነቴን ነው ብላችሁ በጣም ለፓስተሩ ጠበቃ ሆኖ በቃ ቲፎዞ ሆኖ በደንብ ሳምፀው ያሉ አንዳንድ አሉ። ምን እኔ ኦርቶዶክስን ብቻ ለምን እወቅሳለሁ? ፓርቲ ይዘው አሳምፀው ያሉ አሉ። ለምን እኮ ያጸጋ ተገለጠበት አንድ ሰው ብለው እኮ ቀንተው ቃልገ አበሻ ደሙ ላይ ገዳይ ነው በቃ። የኦርቶዶክሱ ግን ይብሳል ይብሳል። ገና ቼንጅ አይደለንም፣ አልተቀየርንበት። እዛ እስጢፋኖስ በቃ አትቁጠርባቸዋል፣ የሚያደርጉትን አያውቁምን፣ አትቁጠርባቸው። ነፍሴን በእጅህ አደራ እሰጣለሁ፣ ሳውልን በእርሱ መግደል ተስማምቶ ነበር ብሎ ይናገራል።
እነዚህ ካህናት ናቸው እንግዲህ የገደሉት የመቅደስ አገልጋዮች። እስጢፋኖስ ታዲያ አላባበለም፣ እውነቱን አስተማረ። ከዛ በኋላ ልባቸው ጠንካራ መሆኑ ሲያይ ጠንካራ መልእክት ለቀቀ። ለምን? መንፈስ ቅዱስ ነዋ ተናገር ያለው። ልባቸው ያልተገረዘ ብሎ ገሰጸ። እንግዲህ እነዚህ ፈሪሳውያን እኮ ኢየሱስ በነበረ ጊዜ ሁሉ የነበሩ ጺማቸው ረጃጅም፣ ቀሚሳቸው ረጃጅም የሆኑ ሰዎች ናቸው። አዋረደን ብለው እኮ እስከዚህ ድረስ ትዝታው እንዲህ ብሎ አለ። አሁን ልብ ያልተገረዘ ብሎ የትኛውን ጳጳስ ተናገረ? ሲያስፈልግም እኮ እንደዚህ ይነገራል። ትላንት መጥቶ ይሄ ውርጋት ምናምን ብለን እኛ በቃ ውሪ ምናምን በቃ ኧረ መዓት ነው የምንለው። ለበጎ ነው እኮ ወይ እኮ እግዚአብሔር እኮ ተናግሮ ሊሆን ይችላል ብለን እንኳን ትንሽ ራሳችንን አንመረምረን። ንቀን በቃ ቢሆንልን ገለን። በጣም ነው የሚያሳዝነው በጣም። ስለዚህ እንደዚህ ያደረጉት እና እግዚአብሔር አይደለም በሰው አይደለም እንደነ እስጢፋኖስ ባሉ እንደኛ ባሉ በአህያ ይገስጻል።